ጥቅምት 10 ዕለተ እሁድ የማለዳ ጸሎት። እግዚአብሔር ሆይ ስም የተባረከ ይሁን። በዚህ ስላቆምክ እናመሰግናለን። አብረን ስለሆንክ እናመሰግናለን። ጥበቃ ስላልተለየን፣ ቸርነት ስላልተለየን፣ አብሮነት ስላልተለየን እናመሰግናለን። እግዚአብሔር ካንተ የተነሳ ተራሮቻችን ደልዳላ ሆነዋል። ካንተ የተነሳ ሸለቆዎቻችን ሞልተዋል። ካንተ የተነሳ አስጨናቂዎቻችን ከፊታችን ጠፍተዋል። እግዚአብሔር ሆይ ስለዚህ እናመሰግናለን። ለአንተ ለሕዝብ ትራራለህ፣ ሕዝብህን ትመራለህ ፀሐይ ወደማይጎዳቸው። እግዚአብሔር በውሃ እረፍት ዘንድ ትመራናለህ። እግዚአብሔር ወደ መልካም ሆነ ሁሉ ትመራናለህ። አንተን የሚወዱ እንደ ሐሳብ የተጠሩ እግዚአብሔር ሆይ ከመልካም ነገር እንደማይጎሉ ተናግረሃል። ነገር ሁሉ ተያይዞ ለበጎ እንደሚሰራ ተናግረሃል። እግዚአብሔር ስለዚህ እናመሰግናለን። ያንተ ስላረከን እናመሰግናለን። እንኳንም በጠላት ደጅ አልቆየን፣ እንኳንም በጠላት እጅ አልተያዘን፣ እንኳንም የጠላት አልሆነን። እግዚአብሔር ሆይ ቤት የተሻለ ነው። ቤት የሚስተካከል የለም። መንፈስን የሚያክል መጥ ነገር የለም። ለኛ በአንተ ዘንድ መገኘትም በጣም አሪፍ ነው። ስለዚህ እናመሰግናለን። እግዚአብሔር ስም የተባረከ ይሁን። ስም የተባረከ ይሁን። ስም የተባረከ ይሁን። ባሪያ ዳዊት እንዳለ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማ። ከሚወጥ ጉድጓድ ከሚያዘግጥም ማጥ አወጣኝ። እግሮቼን በዓለት ላይ አቆም፣ አካሄዴንም አጸና። ለአምላካችን የሚሆን ውዳሴ አዲስ ዝማሬን በአፌ ላይ አኖረ። ብዙዎች ያያሉ ይፈራሉ፣ በእግዚአብሔር ይታመናሉ። እግዚአብሔር መታመኛው ያደረገ ወደ ትዕቢተኞች የማይመለከት የሐሰት አማልክትን ወደሚከተሉት የማያይ ሰው ብፁዕ ነው። እግዚአብሔር በጌታ በኢየሱስ ስም ባሪያ ዳዊት እንደተናገረው እግዚአብሔር በጌታ በኢየሱስ ስም ጸለየን። ዛሬ በዚህ ጠዋት ደጅህን እንጠናለን። እግዚአብሔር ዘንበል በልልን። ጆሮዎች እግዚአብሔር ወደ ጩኸታችን ይምጣ። እግዚአብሔር ወደ ጩኸታችን መስማት ይጀምር። እግዚአብሔር በጌታ በኢየሱስ ክርስቶስ ከሚወጥ ጉድጓድ ውስጥ እንድታወጣን እንጸልያለን። እኛ ልንወጣ ከማንችልበት ከተያዝንበት የትኛው ማጥ ዛሬ ማለዳ እግዚአብሔር እንድታወጣን እንጸልያለን። በተለያዩ ክፉ ስራዎች ውስጥ ሳናቅ የገባን፣ በተለያዩ እግዚአብሔር ያለ ፍቃድ የገባንባቸው የትኛውንም ነገሮች እግዚአብሔር እንድታወጣን እንጸልያለን። ከውስጥ እንድታወጣን እንጸልያለን። እግዚአብሔር ከሚወጥ ጉድጓድ ውስጥ እንድታወጣን እንጸልያለን። ወደ አንተ እንጮሃለን። ከሚያዘግጥ ማጥም እንድታወጣን እንጸልያለን። እግዚአብሔር ሕይወታችን ደጋግሞ ወጣን ስንል መልሰን የሚያደክመን፣ ተነሳን ስንል መልሰን የሚያስቀምጠን እግዚአብሔር በጌታ በኢየሱስ ክርስቶስ ስም ለአንዴና ለመጨረሻ እንድታወጣን እንጮሃለን። ወደ አንተ እንጸልያለን። ይህንን ድምጽ በሚሰሙት ሁሉ ላይ እግዚአብሔር እንድታወጣቸው እንጸልያለን። እግሮቼን በዓለት ላይ አቆመ፣ አካሄድንም አጸና እንዳለ እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንዳይሸራተቱ እግዚአብሔር በቤት ጸንተው እንዲኖሩ እግዚአብሔር ካንተ ጋር ባላቸው ግንኙነት ጸንተው እንዲኖሩ እግዚአብሔር እግሮቻቸውን በዓለት ላይ አቁም። እግሮቻችንን በዓለት ላይ አቁም። በክርስቶስ ላይ መስርትልን። እግዚአብሔር መከራ በመጣ ጊዜ፣ ችግር በመጣ ጊዜ እግዚአብሔር እንዳንናወጥ፣ አንተን ከማየት የተነሳ እንድንጸና እግዚአብሔር እንድታረገን እንጸልያለን። ባሪያ እግዚአብሔር ሆይ ሐዋርያ ጴጥሮስ አንተን አይቶ እዘዘኝ እኔም ልምጣ ባለበት ሰዓት አንተን ባየ ሰዓት ተራመደ። ነገር ግን ካንተ ላይ አይኑን አንስቶ ወጀቡን ሲመለከት መስጠም ጀመረ። እግዚአብሔር አይኖቻችን ካንተ ላይ ተነስቶ በሁኔታ ላይ በሆኑበት ዘመን እግዚአብሔር እንድትረዳን እንጸልያለን። እግዚአብሔር በጌታ በኢየሱስም የጠራህን አንተ፣ ያገዝከን አንተ፣ ኑ ያልከን አንተ፣ ሰራባችኋለሁ ያልከን አንተ እግዚአብሔር ከገባንበት የትኛውም ጉድጓድ እግዚአብሔር በጌታ በኢየሱስም መውጣት ይሁንልን፣ መውጣት ይሁንልን፣ መውጣት ይሁንልን፣ መውጣት ይሁንልን።
እግዚአብሔር የሚሰሩ ሰዎች እግዚአብሔር ሆይ በተለያዩ ስህተት ባለው ነገር ውስጥ የገቡ ሰዎች እግዚአብሔር በኢየሱስ ክርስቶስ መውጣት ይሁንላቸው፣ መውጣት ይሁንላቸው፣ መውጣት ይሁንላቸው፣ መውጣት ይሁንላቸው። እግዚአብሔር ሆይ ምሕረት በላያቸው ላይ ይቀመጥ። የሚሰሩ እግዚአብሔር ቦታቸው ያልተመቻቸው እግዚአብሔር ለክብር የማይሆን ቦታ ላይ የሚጣሉ እግዚአብሔር በጌታ በኢየሱስ ክርስቶስ መውጣት ይሁንላቸው፣ መውጣት ይሁንላቸው፣ መውጣት ይሁንላቸው። ለአምላካችን የሚሆን ውዳሴ አዲስም ዝማሬ በአፌ ላይ አኖረ እንዳለ ባሪያ እግዚአብሔር አዳዲስ ቅኔ፣ አዳዲስ ዝማሬ፣ አዳዲስ ምስጋና እግዚአብሔር በአፋችን ላይ እንዲቀመጥ እንጸልያለን። እግዚአብሔር አይኖቻችን ወደማይረባ ወይም ወደ ዓለም ምኞት እንዳይዞሩ እንጸልያለን። እግዚአብሔር እንድትጋርድ ከጨለማው ዓለም እግዚአብሔር እንድትጠብቀን በኢየሱስ ክርስቶስ ስም በዚህ ዓለም ከሚለቀቀው የሐሰት ምኞት እግዚአብሔር ኃጢያን ቢያባብሉ እሺ አትበል ተብሎ ጻፍ። እግዚአብሔር በኢየሱስ ክርስቶስ ስም እምቢ ማለትን አስለምደን፣ በቤት መጽናትን አስለምደን። ከገባንበት የትኛውም ጉድጓድ ውስጥ አውጣን፣ ከየትኛውም ከማጥ ውስጥ እግዚአብሔር አውጣን። በኢየሱስ ክርስቶስም በዚህ ጠዋት ጸለይን። ያንተ ብቻ መሆን እንፈልጋለን። ያንተና ያንተ ብቻ መሆን እንፈልጋለን። እግዚአብሔር አካሄዳችን የጸና ይሁን፣ እግሮቻችን በአለት ላይ እየቆመ ይሁን። እግዚአብሔር ላንተ የሚሆን ውዳሴ በአፋችን ይገኝ። እግዚአብሔር በጌታ በኢየሱስ ክርስቶስ እግዚአብሔርን መታመኛው ያደረገ ወደ ትዕቢተኞች የማይመለከት የሐሰት አማልክትንም ወደሚከተሉት የማያይ ሰው ብፁዕ ነው ተብሎ እግዚአብሔር በጌታ በኢየሱስ ክርስቶስ ተቸግረን ወደ ሌላ እንዳናይ እግዚአብሔር አንተ እርዳን። እግዚአብሔር ተሳስተን ወደ ሌላ እንዳናይ እርዳን። እግዚአብሔር ከሰዎችና ከጠላት ንዝነዛ ጠብቀን እግዚአብሔር በቤት እንድታጸናን፣ በቤት እንድታቆመን፣ እንድታበረታን እግዚአብሔር በጌታ በኢየሱስ ክርስቶስም እንድትረዳን ጸለይን። ይሄንን በሚሰሙት በወንዶችና በሴቶች በወጣቶች በእናቶች ላይ በጌታ በኢየሱስ ስም መፈጸም ይጀምር። በቤት ስለምታቆመን እናመሰግናለን፣ ስለምትረዳን እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን።